በምዕራብ የመን ከሁቲ ጋር የተገናኙ ባለስልጣናት ስትራቴጂያዊ ጠቀሜታ ያላቸውን የሆዳህድን ራስ ኢሳና ሳሊፍ ወደቦች መልሶ የማቋቋምና የማስፋፋት ጥረቶችን አጠናክረው ቀጥለዋል። ይህም የንግድ መርከቦችን የመቀበል አቅማቸውን ለማሳደግና የክልላዊ ንግድን ለማመቻቸት ያለመ ነው ተብሎለታል። እንደ አካባቢ ምንጮችና የቅርብ ጊዜ ዘገባዎች ሁቲዎች በአየር ጥቃትና ለዓመታት በዘለቀው ግጭት የወደሙ የመሠረተ ልማት ግንባታዎችና ወደቦችን ማሻሻል ጀምረዋል። ተነሳሽነቱ የሎጂስቲክ ማዕከላትን እንደገና ማንቃትና ከበርካታ የአረብና ዓለም አቀፍ ወደቦች ቀጥተኛ የመርከብ መስመሮችን መክፈትን ያካትታል። የሆዳህድን አውራጃ የመርከብ ቢሮ ኃላፊዎች ነጋዴዎችና አስመጪዎችን አዲሱን የባህር መስመሮች እንዲጠቀሙ ጥሪ ያቀረቡ ሲሆን በየመን ያለው የኢኮኖሚ ቀውስን ለመቋቋም የንግድ እንቅስቃሴን ማነቃቃት አስፈላጊ መሆኑን አጽንኦት ሰጥተዋል። ይህ እርምጃ ቁልፍ የኢኮኖሚ ሀብቶችን ለመቆጣጠርና ለውትድርና መስተጓጎል የተጋለጡ የመሬት ላይ አቅርቦት ሰንሰለቶች ላይ ያለውን ጥገኝነት ለመቀነስ እንደ ሰፊ ስትራቴጂ አካል ሆኖ ታይቷል። የወደቦቹ የሁለትዮሽ አጠቃቀም ባህሪ ቀደም ሲል የጦር መሳሪያ ዝውውርና ወታደራዊ እንቅስቃሴዎችን ለማመቻቸት ተብለው የተከሰሱበት ቢሆንም ስጋቶች ቢኖሩም ወደቦቹ ስራ ላይ ውለዋል እና በቅርቡ የኢራን ደጋፊ ናቸው የተባሉ መሰረተ ልማቶችን ኢላማ ያደረጉ የእስራኤል የአየር ጥቃቶችን ተከትሎ እንቅስቃሴያቸውን ቀጥለዋል። ታዛቢዎች የሁቲዎች የወደብ ማስፋፊያ ጥረቶች በቀይ ባህር ውስጥ ያለውን የባህር ላይ ተለዋዋጭነት ሊቀይር እንደሚችል ይገልጻሉ። በተለይም ዓለም አቀፍ የመርከብ ኩባንያዎች በአካባቢው ያለውን የአደጋ ደረጃ እንደገና እየገመገሙ ባለበት ወቅት የሰብአዊ እርዳታ ድርጅቶችም ጥንቃቄ የተሞላበት ብሩህ ተስፋ ገልጸዋል። የተሻሻለ የወደብ ተነሳሽነት የእርዳታና የንግድ ዕቃዎች ወደ ሰሜን የመን የሚፈሰውን ፍሰት ሊያጠቃልል ይችላል ብለው ተስፋ አድርገዋል። የዩኤስኤፍ 35 ጀት ለሳውዲ አረቢያ መሸጥ በእስራኤል ወታደራዊ የበላይነት ላይ ስጋት ፈጠረም። ፔንታጎን ባወጣው ዘገባ ቻይና በሰላይነት ወይም ከሳውዲ አረቢያ ጋር ባላት የጸጥታ ትብብር የላቀ ተዋጊ ጀት ቴክኖሎጂ ልታገኝ እንደምትችል አስጠንቋል። የትራምፕ አስተዳደር ኤፍ-35 ተዋጊ ጀት ለሳውዲ አረቢያ ለመሸጥ ያሰበው ዕቅድ በእስራኤል የመካከለኛው ምስራቅ ወታደራዊ የበላይነት ላይ ስጋት እየፈጠረ መሆኑን ኒውዮርክ ታይምስ የሁኔታውን ምንጭ ጠቅሶ ሐሙስ ዕለት ዘግቧል። እስራኤል በአሁኑ ወቅት እነዚህን ጀቶች የምትጠቀም ብቸኛ የመካከለኛው ምስራቅ ሀገር ስትሆን በጥቅምት 24 እና በሰኔ 25 በኢራን ላይ በተደረጉ የአየር ጥቃቶች ተጠቅማበታለች። ከ1973 ጦርነት ወዲህ የዩናይትድ ስቴትስ ፖሊሲ አውጪዎች እስራኤል ወታደራዊ የበላይነትን እንድትጠቀም ጥረት ሲያደርጉ ቆይተዋል። ኮንግረስ ዩናይትድ ስቴትስ እስራኤል ማንኛውም አስተማማኝ የባህላዊ ወታደራዊ ስጋት በትንሹ ጉዳትና ሞት እንድትቋቋም ዋስትና እንድትሰጥ ይጠይቃል። የትራምፕ ጥረቶች ልክ እንደ ባይደን አስተዳደር በሳውዲ አረቢያና በእስራኤል መካከል ያለውን ግንኙነት ለማሻሻል የሚደረጉ ጥረት በእስራኤል ሐማስ ጦርነት ከፍተኛ የሟች ቁጥርና የእስራኤል መንግስት በፍልስጤማውያን ላይ በሚከተለው ቀኝ አክራሪ ፖሊሲ ምክንያት ችግሮች ገጥመውታልና በቅርቡ እውን የመሆን እድላቸው አነስተኛ ነው። ከእስራኤል አቋም ስጋት በተጨማሪ የፔንታጎን የስለላ ዘገባ ሌላ አደጋን ያሳያል። በዲፌንስ ኢንተለጀንስ ኤጀንሲ የተዘጋጀ ሪፖርት ሽያጩ ከተፈቀደ ቻይና በሰላይነት ወይም ከሳውዲ አረቢያ ጋር ባላት የጸጥታ ትብብር የላቀውን ተዋጊ ጀት ቴክኖሎጂ ልታገኝ እንደምትችል ያስጠነቅቃል። የትራምፕ አሰራርና ሳውዲ አረቢያ የአሜሪካ የጦር መሳሪያ አምራች 48 ኤፍ-35 ጀቶችን በብዙ ቢሊዮን ዶላር ወጪ ለመንግስቱ የሚሸጡበትን ስምምነት ዝርዝር ለማጠናቀቅ እየሰሩ ነው። የሳውዲ አልጋ ወራጅ በዚህ ሳምንት ከትራምፕ ጋር በዋይት ሀውስ ይገናኛሉ። እንደ ዩናይትድ ስቴትስ ባለስልጣናት ገለጻ በቀረበው ስምምነት ተዋጊ ጀቶችና የጋራ መከላከያ ስምምነትም ተካተዋል። የሳውዲ የመከላከያ ሚኒስትር ልዑል ካሊድ ቢን ሰልማን በቅርቡ ከአሜሪካ የመከላከያ ሚኒስትር ፔት ሄግሴት፣ የውጭ ጉዳይ ሚኒስትር ማርክ ሩቢዮ እና የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ስኮፕ ጋር ስትራቴጂካዊ ትብብርን ለማጠናከር ተገናኝተዋል። አሁን ያሉት ስጋቶች እንደ አውሮፓውያን አቆጣጠር በ2020 በአብርሃም ስምምነት አካልነት በመጀመሪያ የትራምፕ አስተዳደር በተፈቀደው
ኤፍ35 የዩኤኢ ሽያጭ ወቅት ያነሱትን ያስታውሳሉ። የባይደን አስተዳደር በ2021 መጀመሪያ ላይ ስምምነቱን አግዶ ለተጨማሪ ግምገማ አቀረበ። በዋናነት ቻይና ወደ ጄት ቴክኖሎጂው ልትገባ እንደምትችል በሚነሱ ስጋቶች ምክንያት ዩናይትድ ስቴትስ የዩኤኢን ተከታታይ መስፈርቶችን አዘጋጅታ ነበር። እነዚህ መከላከል ዩናይትድ ስቴትስ አስፈላጊ ከሆነ ጀቶቹን ገለልተኛ ለማድረግ የሚያስችሉም ኪልሶች መከተልን ያጠቃልላል። የዩኤኢ ባለስልጣናት እነዚህን ሁኔታዎች ከልክ በላይ ሸክም አድርገው በመቁጠር ስምምነቱ ሳይሳካ ቀረ። አሁን የዩናይትድ ስቴትስ ባለስልጣናት በሳውዲ አረቢያ ስምምነት ውስጥ ተመሳሳይ የመከላከያ እርምጃዎችን እየተወያዩ ነው። በቻይናና በሳውዲ አረቢያ መካከል ወታደራዊ ትብብር ቀድሞውኑ አለ። የቻይና ጦር ሳውዲ አረቢያን የበለጠ የላቁ ባለስቲክ ሚሳይሎች እንድትገነባና እንድታገኝ እየረዳ ነው ይላሉ። ይህ በእንዲህ እንዳለ የሳዑዲ አልጋ ወራሽና ረዳቶቻቸው ሳዑዲ አረቢያ የሲቪል የኔትወርክ መርሃ ግብር እንድታዳበርና የሚያስችላትን ነገሮች እንድታመቻች ዩናይትድ ስቴትስን እየተጫኑ ነው። ይህ የኒውክሌር ጦር መሳሪያ የወደፊት እድገት ላይ ስጋት እየፈጠረ ነው። ለሳዑዲ አረቢያ የዩናይትድ ስቴትስ ወታደራዊ ከፍተኛ ተዋጊ ጀት የሆነውን ኤፍ35ን ማግኘት የአየር ኃይሏን በስውርነትና ውስብስብ የጦር ሜዳ ምዘና ላይ ከፍተኛ ጥቅሞችን ይሰጣታል። በዲፌንስ ኢንተለጀንስ ድርጅት ጄን የአቪዬሽን አርታይ ጋሬዝ እንደተናገሩት የአውሮፕላኑ አቅም በእስራኤል በሰኔ ወር ከኢራን ጋር በተደረገው የ12 ቀን ጦርነት ሙሉ በሙሉ ታይቷል።